ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ሁሌ የምምለው ነገር ማለት ነው። በቃ ብሩኬና ሀይሚ ብቻቸውን ራሳቸውን ችግራቸውን ራሳቸውን መፍታት አለባቸው እና ሁሌም የምለው ነገር ነው። እንግዲህ ብሩኬም ተናግሯል። እንግዲህ በህይወታችን ከሚረብሹን አንዷ እዩ ነበረች። እዩም ወደ ቡታጅራ ሂዳለች። ስለዚህ በመሄዷ በጣም ተደስቻለሁ። ስለዚህ ሀይሚና ብሩክ እኔና ቅመሜ አብረን እንድንሆን የምትፈልጉት ብዙዎቻችሁ ናችሁና የራሳችን ችግራችን ተነጋገርንም ተጣላንም ምንም አልን ራሳችን ተነጋግረን መፍታት አለብን። ስለዚህ ደግሞ ብቻችን ለመሆን ከሁሉም ነገር ራቅ ብለን መሄድ አለብን በማለት ትኬት ቆርጫለሁ፣ ወደ ዱባይ ሊሄድ ነው፣ ይዣት ሊሄድ ነው ቅምጥሌን ብሎ እንግዲህ ተናግሯል ማለት ነው። ቤተሰብ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እኔ እላችኋለሁ፣ ሁሌ ምን እላችኋለሁ መሰላችሁ? ሁለታቸው ከመጡ ችግራቸውን እንደሚፈቱ 100% እርግጠኛ ነኝ። ሶስተኛ ቤተሰብ ሲገባ ነው የሚጣሉት ማለት ነው። ምክንያቱም በትክክለኛ ህይወታችሁም ሁሌ የምላችኋለሁ ሶስተኛ እህት፣ አጎት፣ አክስት ከሌና ምንም ገመናችሁን ድብቅ አድርጋችሁ ነው መያዝ፣ አታስገቡ። እውነት ለመናገር ከኢትዮጵያ ራሱ ብዙ ከሚዲያ ራሱ ብዙ ትምህርት መውሰድ ትችላላችሁ። በቃ ሁለመናዋን ድብቅ ነው። ጥሩም ነገር እንደውም ጥሩ ነገር ነው መናገር ቤተሰብ ማለት ነው። እና ገመናችሁን ደብቃችሁ ለመያዝ እና ራሳችሁ ተነጋግራችሁ ተጣላችሁም ተደባደባችሁም ራሳችሁ ተነጋግራችሁ መፍታት ነው ያለባችሁ። ከባሌ ጋር ተጣልቼ ባሌ እንዲህ ያለኝ ሚስቴ እንዲህ ያለች ማለት የለባችሁም። ትምህርት ውሰዱ በቃ። እና ለማንኛውም ግን ሀይሚዬ እንግዲህ ለጊዜው ያው እያንገራገረች ነው፣ ግን ይሄዳሉ በቅርቡ ዱባይ ላይ ከች ብለው ሂደው እንደባለፈው ቤተሰብ ደግሞ ፋሲካ ሊደርስ አካባቢ ጾም ላይ ነው የሚሄዱትና የዛሬ አመት ነው 2 አመት ነው መሰለው ኦልሞስት ሂደው ነበር ካስታወሳችሁ ማለት ነው። እና ቤተሰቦቼ እዛ ሂደው ዘና ፈታ እንዳውም 250 ሺህ ኬ እዛ ነበረ የዛሬ አመት ያከበረችለት ብሩኬ፣ ዘንድሮ ደግሞ 350 ሺህ እዛ ታከብርለታለች ማለት ነው። እውነት ለመናገር በጣም ደስ ብሎኛል። ያው እንጠብቃለን በቅርቡ ዱባይ ላይ ማለት ነው። ቤተሰቦቼ እንኳን ደስ አላችሁ። የጨረቃ ፋሚሊ የሀይሚና የብሩኬ የአብሮነታችሁ ደስ የሚላችሁ እንኳን ደስ አላችሁ እላችኋለሁ ቤተሰብ ማለት ነው። እውነት ደስ ብሎኛል።